ሐረግ ክፍል 84 ተለቀቀ። ኤፍራታ ለናታ እውነቱን ልትነግረው ዛሬ ነገ እያለች በመሆኗ ለቤዛ ነገረቻት። ኤፍራታ እኔ ብቻዬን መታገል የለብኝም፣ ለናታ እነግረዋለሁ፣ ከናታ ጋር ግንኙነቴን እቀጥላለሁ እያለች ለቤዛ እየነገረቻት ይገኛል። ኤፍራታ እስከ ዛሬ ብዙ ፈተና፣ ብዙ ስቃይ፣ ብዙ ችግር ያሳለፈች ልጅ እንደሆነች ሁላችንም እናውቃለን። ኤፍራታ በጣም ጨዋ፣ ሰው አክባሪ፣ በጣም ደስ የምትል ሰው ሁሉ የሚወዳት እንቁ ልጅ ነች። ቤዛ ከሹፌሩ ፍቅር ያዛት። እውነት ትላላችሁ? ቤዛ ሹፌሩን እንግዲህ ከነሱ ሹፌር ፍቅር ያዘኝ እያለች ተናገረች። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። እንግዲህ ሐረግ ክፍል 84 ተለቋል። እስከ ዛሬ ድረስ ኤፍራዬ ለምንድን ነው ለናታ የማትነግረው? ኤፍራዬ ለምንድን ነው ብቻዋን ነገሮቹን የምትጋፈጠው? እያለን ብዙዎቻችን ጥያቄ እያበዛን ነበር። ኤፍራታ ለናታ ልነግረው ነው በማለት ለቤዛ ነገረቻት። ኤፍራዬ እንግዲህ ሁላችንም እንደምንወዳት እንደምናከብራት አውቃለሁ። ኤፍራታዬን የማይወድ የለም። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ በጣም ደስ የሚል ነገር አለ እነግራችኋለሁ ማለት ነው። ኤፍራታ ለናታ ምን መልእክት አስተላለፈች? ቤዛ እንዲሁም ዛሬ ታማ ሆስፒታል ገብታለች፣ ሁላችንም እናውቃለን። እንግዲህ ቤዛዬ ያው እንዳመማትና እንደወደቀች እናውቃለን። ግን ቢሆንም ከሹፌሩ ፍቅር ይዟታል። ሹፌሩም ደግሞ ከቤዛ ፍቅር እንደያዘው እናውቃለን ማለት ነው። ማንኛው ይሆን ግልጽ ተናግሮ ሁለቱም ወደ ፍቅር የሚገቡት የሚለውን አብረን የምናይ ይሆናል። እንግዲህ ናታና ኤፍራታዬ በቅርብ ቀን ፍቅራቸውን ለመገላለጽ ዛሬ ነገ እያሉ ይገኛሉ። ኤፍራታ እስከ ዛሬ ብዙ ፈተና፣ ብዙ ስቃይ፣ ብዙ ነገር ያሳለፈች ልጅ ነች። ስትታገት፣ ስትመታ፣ ስትሰደብ በጣም ጎበዝና ጀግና፣ ነገሮችን ቀስ አድርጋ የምታስብ የምታስተለትን፣ እውነት ሁሉም ሴት እንደ ኤፍራታ ምነው ጀግና በሆነ የምታስብል እንቁ ልጅ ነች። ኤፍራታ በጣም ብዙ መከራ፣ በጣም ብዙ ስቃይ ያሳለፈች ልጅ እንደሆነች ሁላችንም እናውቃለን። ኤፍራታ አሁንም እደግማለሁ በጣም ጀግና ሴት፣ በጣም ጀግና ልጅ ነች። ኤፍራታ ያሳለፈችውን መከራ እንዲሁም ስቃይ ማንም ሴት አላሳለፈም። በጣም ብዙ መከራ ብዙ ስቃይ ያሳልፋ እዚህ ደርሳለች። ኤፍራታና ናታ እንደሚዋደዱ ሁላችንም እናውቃለን። ኤፍራዬ በጣም ደስ የምትል ልጅ በመሆኗ ናታ ደግሞ ለምንድን ነው እውነቱን ነግራኝ ነገሮችን አብረን የማንጋፈጠው? ለምንድን ነው ከእሷ ጋር አብሬ የማልሆነው? እያለ ብዙ ጊዜ ጥያቄ ሆኖበታል። ኤፍራታ አሁንም እንግዲህ ለናታ እነግረዋለሁ፣ እውነቱን እነግረዋለሁ፣ ከነገርኩት በኋላ የሚፈጠረውን አላውቅም፣ እኔ ደክሞኛል፣ ካሁን በኋላ ብቻዬን መታገል አልችልም፣ ብቻዬን አቅም የለኝም እያለች ደጋግማ እየተናገረች ይገኛል። እንግዲህ እስከ ዛሬ ማንም ሳያግዛት፣ ማንም ከጎኗ ሳይሆን፣ ማንም ሰው ለሷ ሳይሆን በራሷ ተነሳሽነት ነገሮችን ለመፈጠር እንዲሁም ነገሮችን ለማፍጠን፣ ነገሮችን ረጋ ብላ የማየት፣ ነገሮችን ለመናገር የሚበቃ እንቁ ልጅ ነች። ኤፍራታን እውነት ለመናገር የማይወዳት ሰው የለም። ሁላችንም እንወዳታለን፣ እናከብራታለን። በጣም ጀግና የመሆኗ የተነሳ ማለት ነው። ኤፍራዬ አሁን እንግዲህ መልእክት ያስተላለፈችው ለናታ እውነቱን ነግሬው ነገሮችን ከኔ ጋር ሆኖ እንዲጋፈጥልኝ እንዲሁም ከጎኔ እንዲሆን
ብቻዬን እኔ አልቻልኩም በማለት ለቤዛ መልእክት አስተላልፋለች። ቤዛ ደግሞ እንግዲህ ያው ታውቃላችሁ እንግዲህ ለዚህ በጣም እንግዲህ ቤዛ ለኤፍራታ ብዙ በፊት ላይ ጥላት እንደነበረች እናውቃለን። ፂ ደግሞ ለሀረግ በጣም መልካም ጓደኛዋ፣ እሷ ከጎኗ ሁና ብዙ ስታጽናናት፣ ከጎኗ ሁና ብዙ ስነግራት፣ ከጎኗ ሁና አይዞሽ በርቺ እኔ ከጎንሽ ነኝ እያለ ስታጽናናት የነበረችው ጽዬ አሁንም ከጎንሽ አልጠፋም እወድሻለሁ፣ አንቺና ናታ አብራችሁ ሆናችሁ የአንቺ ነገሮች ደግሞ ተረጋግተው እስከማላይ ድረስ እኔ ከአንቺ ጎን አልርቅም እያለች ፂም ለኤፍራታዬ ትነግራታለን። ፂ በጣም መልካምና አስተሳሰብ ቀና የሆነች ልጅ ነች። ጽዬ አሁንም እደግማለሁ ለሀረግ ብዙ መጽዋት ብዙ ነገር ከፍላላታለች። አሁንም ከጎንሽ አልጠፋም፣ ሁለዚህም ካንቺው ጋር ነኝ። እንግዲህ ሁለዚህም ካንቺው ጋር ነኝ እወድሻለሁ እያለ ደጋግማ እየነገረቻት ትገኛለች። ፂና ሀረግ መቼም አይለያዩም። ፂና ኤፍራታዬ መቼም እንደማይለያዩ እናውቃለን። ጽዮን ለኤፍራታዬ እውነት በጣም ብዙ ነገር እየነገረቻት ትገኛለች። ጽዮንዬ በጣም ደስ የምትል ስብዕና ያላት ልጅ ነች። ቤዛና ሹፌሩ መፋቀር ኤፍራታዬን የምትወዱ ላይክ አድርጉ። ኤፍራታዬና ናታ መቼም አይለያዩም የምትሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋቸው እንዳትረሱ። ኤፍራታዬ ለናታ ታስፈልገዋለች። እንዲሁም ናታ ኤፍራታን ይወዳታል። እስከዛሬ ድረስ ለምንድን ነው ገብተው እንደውም በአንድ መኖር ያልጀመሩት እያለን ብዙዎቻችን ጥያቄ አድሮብናል። እውነት ለመናገር ዛሬ ነገ በአንድ እንኖራለን፣ ህይወታችንን እንመሰርታለን እያሉ ጧት ማታ እያወሩ እየተነጋገሩ እንደሆነ እናውቃለን። ግን ቢሆንም ምን ያዛቸው የምንል ብዙ ልጆች አለን። እሱም ደግሞ ኤፍራዬ እንግዲህ እስከ ዛሬ በጣም ብዙ መከራ ስቃይ አሳልፋ አሁንም ደግሞ መከራዋና ስቃዋ አላበቃ ብሏት እንግዲህ በትግል ላይ ትገኛለች። አሁን ግን ደከመኝ፣ ናታ አግዘኝ፣ በቃኝ፣ ብቻዬን መሆን አልችልም፣ ከጎኔ እንድትሆን ነው የምፈልገው እያለ ደጋግማ እየነገረችው ትገኛለች። ኤፍራታ እንግዲህ ቤዛ አሁን ላይ ታማ ሐኪም ቤት እንዲሁም ሆስፒታል ገብታለች። ቢሆንም ግን ያው ብዙ ፈተና ብዙ መከራ ያሳለፉ ሰዎች በትንሽ ነገር ሊቆጩ አይገባም። ሹፌሩ እንደሚያፈቅራት እሷም ደግሞ እንደምታፈቅረው ያው ያሳያል ማለት ነው። አመመኝ ብላ ስትወድቅ ግንባሯን ይዞ እንደ ሕፃን ልጅ እንግዲህ እያባበለ በቃ ሐኪም ቤት ልውሰድሽ፣ አብረን መሄድ አለብን፣ ጤና ጣቢያ መታየት አለብሽ፣ እንዲሁም ሆስፒታል መሄድ አለብሽ እያለ ከጎኗ ሆኖ እንግዲህ ድንብርብሩ እንደወጣ እናውቃለን። እንግዲህ የጽናትና የኪራ ቤተሰቦች እዚህ እንደምትኖሩ ተስፋ አለኝ። አሁን ላይ ኤፍራታዬን የምትወዱ እንግዲህ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ኤፍራታዬ የናታ ብቻ ናት የምትሉ ኤፍራዬ ጀግኒት፣ ቀጥይበት። ከአንቺ ብዙ ነገር መማር እንችላለን። ከአንቺ ብዙ ነገር መያዝ እንዲሁም ማሰብ እንችላለን። እውነት ኤፍራታዬ በጣም ደስ የምትል ንቁ ልጅ ነች። ስለዚህ ኤፍራታዬና ናታ መቼም አይለያዩም የምትሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።
እንግዲህ ናታ እንዲሁም ኤፍራታ ባንዱ ነው እንደሚመጡ ከነገ በኋላ እንዲሁም ፍቅራቸውን እንደሚቀጥሉ ባለሙሉ ጉጉት ነን። ላይክ እና ሰብስክራይብ አድርጎ ኤፍራዬን የምትወዱ በሙሉ